ሰላም የኔ ወዶች እንዴት ናችሁ? ደህና ናችሁ? በጣም ደህና ነኝ እግዚአብሔር ይመስገን። ፍቅርዬ እንግዲህ እንዳያችሁ ትናንትና ጠፍታለች። መጥፋትን ለምን መረጠች እያላችሁ ነበር ብዙዎቻችሁ። ሲቀጥል ደግሞ በሩታ በሰራሁት ቪዲዮ መጀመሪያ እስኪ ፍቅር ያረገዘችው ልጅ ከማን እንደሆነ አጣሪ፣ ስለ ሩታ ከማውራትሽ በፊት። ኦ ላላ ኦ ማይ ጋድ ኦ ማይ ጋድ። ሩታስ በትዳር ነው ያረገዘችው አላሉም? ሩታን ከፍቅር ጋር ማወዳደር ትንሽ ይከብደኛል። በጣም ከባድ ነገር ነው። በጣም ከባድ ነገር ነው ጋይስ። እንዴት ነው? ፍቅርም እኮ እንደዛ ከለመነች ተንበርክካ ወንድ ልጅ አግባኝ ካላገባህኝ ብላ ቤተሰቧን ጥላ ያለ ቤተሰብ ፈቃድ ከሄደች ማለት እንኳን 1 3 4 5 6 ራሱ ልታገባ ትችላለች። መች ተጋቡ? ሲጀመር በቤተሰብ ለምንድን ነው ያልተጋቡት? እስኪ ቤተሰብ ተሰብስቦ ለምንድን ነው ያልዳራቸው? ለምንድን ነው ዱባይ መዝናናትን የመረጡት? የሰርጉን ብር ዱባይ ነው ሄደ የተዝናኑበት ታውቃላችሁ። ስለዚህ ሩታ መቼ ተጋቡ? ገና እኮ ቤስት ፍቅረኛሞች ናቸው። እንደሷ ፍቅረኛ እኮ ፍቅርም አላት። ሲቀጥል ደግሞ ፍቅር የት ናት እያላችሁ ነበረ። የት ናት? ተረጋጉና ነግራችኋለሁ። ፍቅርዬ የት እንዳለች ልነግራችሁ እፈልጋለሁ። ፍቅርን የሆነ ያስጨንቃት ነገር አለ። አስጨንቆኛል፣ በጣም ጨንቆኛል። ከእናቴ ጋርም ተቆራርጫለሁ። ጨንቆኛል። ፍቅር ምን አስጨነቀሽ የኔ ቆንጆ? ምን አስጨነቀሽ? ጨንቆኛል እያለች ነው። ምንድን ያስጨነቃት ነገር? እስኪ ረጋ በሉ። እኔ እኮ ወሬ ለመስማት ረወይኔ ችኮላ። ተረጋግታችሁ ሰብስክራይብ አርጋችሁ ላይክ አርጋችሁ ከዛ ትነገራላችሁ። አፈር ደንቤ ያንቺን ቻናል ማን ነው ሰብስክራይብ የሚያደርግ ቢል አይጠፋ። ሞከረ ነው። እናንተ ስድብ እኮ በጣም እያሳቀኝ ነው። ሰውነቴ ከሳ መነመነ ነብላችሁና ያንቺን ቻናል ደግሞ ማንሰብ ያደርጋል ምናምን የምትሉ ሰዎች አላችሁ። ያው ከተመቻችሁ፣ ካልተመቻችሁ ደግሞ ምንም ችግር የለም። ምንም ስለማይጠቅም ሰብስክራይብ በነገራችን ላይ አይጠቅምም። ከ1000 በላይ ምንም አያደርግም። ቪው ነው እንጂ በእርግጥ ብዙ ሰው ባየው ቁጥር እንትን ይባላል። እና ብዙ ጥቅም እናገኝ መስራቾች ወደ ሀሳቢ ብሄድ እስከ እናንተ ጋር ከመወቃቀስ ማለት እና ያቺ ልጅ ግን ኮሜንት የጻፈችልኝ ማለት ነው ስለ ሩታ ከማውራትሽ በፊት ፍቅር ያረገዘችው ልጅ እስኪ አባቷን ፈልግ፣ በሜዳ ነው ያረገዘችልሽ ችልሽ። የኔ ነው እንዴ ልጁ? ወይ የኔ ልጅ መሰለቻችሁ እንዴ? ፍቅርን እወዳታለሁ። ስለዚህ እንደዛ ያልሽው ባለ ኮሜንቷ ማለት ነው አጠገቤ ብትሆኝ ማለት ነው እንደዚህ በኩርኩም ነበር ማቀልጥሽ። በኩርኩም አናትሽን ነበር ቆፍር የምጥለሽ። ቆፍር አባሽ። ፍቅር ነው እንደዚህ ልጅ የምትናገሪያት? የታወቅሽ ታርግዝ አታርግዝ የታወቅሽ ሲጀመር አንቺ ድንጋይ ራስ አናትሽን ነበር ቆፍሮ መጣል። ያንቺ እንኳን አለች ለምን አግሩ ስር ወድቃ ግብታው ምናምን ያለጋ ብቻ ቤተሰቧ ጋር ከሄደ ስንት አመቷ ነው? ሰርግ ስንጠብቅ ልጅ መጣ፣ ተንገፈጠጠች። አሁን ካላገባኸኝ ብላ ድርቅ ያለችው ስላረገዘች ነው። ተግባባን አይደለ? ወንድ እየተከተሉ ከለመነ ማንም አያጣም አልኩሽ እኮ። እንኳን ፍቅር ይቅርና ሌሎች ማንም ሰው ተንበርክኮ አግባኝ፣ ካላገባኸኝ ራሴን አጠፋለሁ ካለ ማንም ወንድ ያገባሻል፣ ይደበርብሻል። ስራውን እየሰራ ነው ደግሞ ይሄኛው ደግሞና ትዳር የት አለ የተመሰረተው? እና እንደዛ ያልሽው ልጅ ባገኝሽ ኑሮ በኩርኩም እንደዚህ ነበር ማቀልጥሽ። እና ፍቅር የት ናት ላላችሁኝ ሰዎች ፍቅር የት ናት? የት ነው ያለችው? የማጠብቁት ቦታ ነው የምታገኛት ፍቅርን ማለት ነው። ቤቷማ ብትሆን እየሄዱ ረበሿት እኮ ካሜራ እየደቀኑ። በቀደም ፏድ እሺ፣ ከዛ ፈቲ ትሄዳለች፣ ከዛ ቡርካ ቤቷ እኮ ምንም ሰላም አይሰጧትም። ሊያስቀምጧት አልቻሉም። የመሬን እኮ እነዚህ ሁለት ወጠጤዎች በተለይ ወይኔ እንዴት ሰው እኔ በቀደም በተለይ እንዴት እንደታዘብኳቸው ሰው እንዴት የልጁን አባት ሲፈልግ ውሎ ያድራል እሷን ቴኬር እንደማረግ። ይሄ ነገራቸው እኮ የሚያናድደው እና እናት አባት ቤተሰብ ሰምቷል፣ እየተጨነቁ ነው የት እንደሄደች። ምክንያቱም ቤት ሲያጧት ደውለዋል ማለት ነው ቤተሰብ ጋር እናቷ ጋር ሄዳ ይሆናል ብለው ነፈዋድ ፍቅርን ለመጠየቅ ደውለው ነበረ ማለት ነው። ስለዚህ እዛም የለችም ፍቅርዬ። ፍቅር የት ናት? ተረጋጉ። ሲቀጥል ደግሞ ማለት ነው ፍቅር የት ናት ለምትሉ ሰዎች ቤቷ ብትሆን ካሜራ እየደቀኑ አያስቀምጧት። እየደቀኑ
አባቱ ማን ነው ምናምን እያሉ ሊያናድዷት ነው። እሷ ቴኬር ያደርጎኛል ብላ ብትነግራቸው እየበለጠ ሊያጨሷት ነው ማለት ነው። ትክክለኛው ማንነታቸው እየወጣ ሊሄድ ነው እና ማንንም ማግኘት አልፈልግም እያለች ነው። ግን ፍቅርን ምንድነው አስጨነቃት የምትይን? ለምን ጨነቃት? እንዴት ይጨንቃት ይችላል? በእርግጥ እንደዚህ አይነት ነገር በራሱ ያስጨንቃል። ነገር ግን እውነት አለመሆኑ ደግሞ በጣም ያስጨንቃል። ለምን ጨነቃት መሰላችሁ? ፍቅር በጣም የተጨነቀችበትን መንገድ ልንገራችሁ። ነገር እሷ የተጨነቀችው እንዴት ነው እርጉዝ ነኝ ብላ ነግራቸው እነሱ የልጅ አባት ፍለጋ ሆስፒታል ለሆስፒታል እየተንከራተቱ አንተ ነህ እየተባሉ ፉአድማ የሰፈር ሰው ሁሉ ተጣልቷል አሉ። ጎረቤት ሁሉ አንኳኩቶ አንተ ነህ ወይ የልጁ አባት? አይ ፉአድ እኮ የዋህ ነገር ነውና ጎረቤት ጋም ተጣልቶልኛል አሉ ፉአድና ስለዚህ ይሄ ነገር በጣም አስጨንቋታል። ፍቅር እንዴት ነው ፍራንክ ነው ምለው እንዴት ነው ፍራንክ ነው ብዬ ልነግረው የምችለው? ፉአድን ከጎረቤት ጋር ተጣልቶ ከሰፈር ሰው ጋር ተጣልቶ። በነገራችን ላይ ፍቅር እናቷ ታውቃለች እንደዚህ አይነት ስራ እንደምትሰራ ማለት ነው። እናቷና ፈቲ በደንብ ነው የሚያውቁት። የማያውቁት ፉአድና ቡርካ ናቸውና በቃ ሩዋንዳ ነው አሉ። ጎረቤቱን እየሄደ እያንኳኳሉ ማን ነው አባቱ? እንደው ትገርማላችሁ፣ የምር ትገርማላችሁ፣ የምር እናንተ ማለት ነው። እሷን ቴኬር እንደማድረግ አባት ፍለጋ ትሄዳላችሁ። እና የጨነቃት ነገር ይሄ ነው። በቃ ፉአድ ጎረቤቱ ጋር በሙሉ ተጣልቶ ጓደኛውን አንተነህ እሷ ጋር የዋለውን ጎረምሳ ሁሉ እየደወለ አንተነህ ወይ እያለ እየጠየቀ ከሰው ጋር ተጣልቷል አሉ። ተጣልቷል እንዳለ ከሁሉም ሰው ጋር ፉአድን እንደዚህ ማጣላት ያናዶኛል ብላለች። የጨነቃት ይሄ ነው። እንዴት እንደምትነግረው ገብቷችኋላ? እንጂ አሁን የፍቅር ይሄ ሆድ ምኗ ነው እርጉዝ የሚመስለው? ጋይስ ምኑ ነው እርግዝና ያለው? ሰው እኮ ማለት ነው የሆነ ሲያረግዝ ማለት ነው ፊዚካሉ ራሱ በጣም ነው የሚቀያየረው ጸባዩ። እሷ እኮ ምንም የተቀየረ ነገር አንጀቷ ስልብ እንዳለ ነው። ፊቱ ወፍራል፣ መወፈር ይጀምራሉ በአጠቃላይ እና ፍቅርዬ እርጉዝ ያንቺ የፍቅርን እስኪ ልጅ አባት መጀመሪያ ፈልጊ። ስለ ሩታ ከማውራትሽ በፊት ያልሺ ልጅ እስኪ ይህን ሆድዬው እስኪ ምን ያለው ይመስላል? ልጅ ያለው ይመስላል እንዴ? ኧረ በስመ አብ! እንኳን ልጅ ያለው እህል በልቶ የሚያድርም አይመስልም። የኔ ጠንበለል የኔ ሞዴል ደግሞ ፍቅርን ከደመቁ ጋር ማወዳደርም ጀምራችሁልኛል። ማንም ሰው ከለመነ እንደሚያገኝ እየነገርኳችሁ ነው። ማንም ሰው ተንበርክኮ አግባኝ አፈቀርኩ ካላንተ መኖር አልችልም ካለ ማንም ሰው ባል አያጣም። ገባችሁ? ክብሩን ጥሎ ማንም ሰው ባል አያጣም። በየሜዳው ማርገዝ ቀላል ነው። ማርገዝ ቀላል ነው። ገብቷችኋላ? በየሜዳው ማርገዝ ይቻላል እንጂ ዝም ብሎ መንዘላዘል ምናምን ከእንደዚህ አይነት ሰው ጋር ማወዳደር ትንሽ ፌር አይደለም ልላችሁ ፈልጋለሁ። ዞሮ ዞሮ ፍቅር የትም አትሄድም። እቤት ስትሆን ስለሚረብሿት ፉአድ ሁሉም ካሜራ እየያዙ እየሄዱ ስለሚረብሿት ቦታ ቀይራለች። ቤትም ቀይራ ሊሆን ይችላል። ምክንያቱም ከአሁን በፊት በጣም ብዙ ነገር እያደረጉ ነበር ቤቷን ስላወቁት። በዛ ምክንያት ነው ቤት የቀየረች። አሁንም ቤት ቀይራ ሊሆን ይችላል እንጂ እናቷ ጋር ብትሄድ ኖሮ ፉአድ ሲደውል ወይም ደግሞ እናቷ ጋር ተመካከራ እናቷ ጋር ሄዳ ሊሆን ይችላል። ስለዚህ እነሱን በደንብ ማስለቀስ ማንጫጫ። ዛሬ ገና ስልኳን ዘግታ ማለት ነው ታቃጥላቸዋለች። እንዴ ምን ሆናቸዋል? ጉድ እኮ ነው። ብድር በምድር እነሱ ተባብረው እንደዛ እያደረጉ ቤቷን አሽገው ምን የሚያደርጓት? በዚህ አካሄዳቸው እኮ እየተመካከሩ ሲያጨልላት ሊኖሩ ነው። እና እንግዲህ ያው ድራማው ትንሽ ይቀጥላል። 200 ሺህ እስከምትገባ ይቀጥላል ድራማው ማለት ነው። እና በጎችዬ አትደሳሰቱ ልላችሁ ፈልጋለሁ። ገባችኋ? እንደዚህ ሰውን ለማሸማቀቅ ኧረ በስመ አብ